ወደ መጀመሪያ ወሬያችን እንሂድ። በጎ አድራጊዋ የቴሌግራም እና የጎግል አካውንት ተጠልፏል እያሉ ነው። በስማቸው የሚቀርብ ማንኛውንም የገንዘብ ጥያቄ ካለ ጥንቃቄ ይፈልጋል። ደወል አድርግ ያለው ወይዘሮ ሙዳይ መስመር ላይ ናቸው። ጤና ይስጥልኝ ወይዘሮ ሙዳይ፣ እንደምን ዋሉ? እግዚአብሔር ይመስገን። እንዴት ዋላችሁ? ሁሉ ነገር ሰላም ነው? ክብሩ ይስፋ፣ እግዚአብሔር ይመስገን። ከስንት ጊዜ በኋላ ተገናኘን። ተራርቀናል እኮ። እውነት ነው። ያው እንገናኛለን፣ በአየር መገኘታችን አይቀርም። አዎ፣ በመንፈስ አለን። ልጆቻችን እንዴት እየሆኑ ነው? ልጆቼ እያደጉ ነው? እግዚአብሔር ይመስገን፣ ክብሩ ይስፋ። ስራ ያዙም አሉ ተመርቀው። ደስ ይላል በጣም። እውነት ነው፣ እግዚአብሔር ይመስገን። ሙዳይ አሁን ከተቋቋመ ምን ያህል ዓመት ሆነው? ሙዳይ 25 ዓመቱ። 25 ዓመት። አዎ፣ መጀመሪያ ኩነናል፣ የልጅ ልጅ አይተናል። አያት ሆነናል። እውነት ነው። ሙዳይ እንግዲህ የበጎ አድራጎት በተለይ ህጻናት ላይ በመስራት ይታወቃል። አሁን ምን ያህል ልጆች በሙዳይ ስራ አሉ ሊባል ይችላል ወይዘሮ ሙዳይ? 765 አካባቢ ልጆች አሉ። ወደ 555 አካባቢ ደግሞ እናቶች አሉን በእጃችን። በጣም ይገርማል። በጣም ብዙ። ያው እንግዲህ ከአሁን በፊትም በተለይ የቦታ ችግር ነበረበት ሙዳይ። እሱን የቤት ክራዩ ወጪው ምናምን ሲባል ነበር። አሁን የሙዳይ ትልቁ ተግዳሮት ወይም ደግሞ ትልቁ ፈተና ምንድን ነው ወይዘሮ ሙዳይ? ያው መቀመጫ ነው የሚባለው። ያው በእግዚአብሔር ይመስገን ከረጅም ዓመታት በኋላ ቦታችን አሁን የአንድ ወር ሆነን ቦታችን ተረክበናል። ክርክር ላይ ነበርን። አሁን እንግዲህ ወደ ግንባታ ልንገባ ነው። ትልቁ ችግራችን ግን ምንድን ነው? መቀመጫችን ነው። ያው እንግዲህ እሱም ራሱ መላ ማግኘቱ መፈታቱ ችግሩ አንድ ነገር ነው። እውነት ነው። ወይዘሮ ሙዳይ የቴሌግራም እና የጉግል አካውንቴ ተጠልፏል እና በእኔ ስም የሚቀርብ ማንኛውም የገንዘብ አምጡ ጥያቄ ያው እንግዲህ ከዚህ አንጻር ይታይልኝ የሚል መልእክቶት አየሁና ምንድን ነው የተፈጠረው? እውነት ነው። ከዚህ በፊትም 3 ወር ይሆነዋል ዋትሳፔ እንደዚህ ጠልፎት ነበረ። ዋትሳፔ እንኳን ቶሎ ደርሰንበት ብዙ ሰዎች አላስገቡም፣ ብር ሳይገቡት ደርሰንበት ነበር። አሁን ግን ቴሌግራሜ ግን ያው ቀና በጣም ኢትዮጵያኖች በጣም ብዙ ቀና ህዝቦች አሉ። የአቅማቸው የፈቀደውን ጠዋት እመልሳለሁ በሚል ሰበብ እኔም አላወቅኩም ነበር። በቃ ብዙ ሰዎች ብራቸውን ተበልተዋልና በዚሁ አጋጣሚ ሰዎች በጣም ቀና እንደሆኑ ሁሉ ግን ምናልባት ቀጥታ ደውለው ከማስገባታቸው በፊት ቢጠይቁ ብዬ ነው የምለውና ከ200 ሺህ እስካሁን የደረሰኝ መረጃ ከ200 ሺህ ብር በላይ ሰዎች እንዳስገቡ ደርሻለሁ። ገና ስቲል አሁንም ጉዳዩ አልተፈታም ያለውና ገና መረጃ እየሞካከር ነው። በፖሊስ አመልክተናል። ግን ህብረተሰቡ በጣም ጥሩ ህዝብ ነው ያለን። ኢትዮጵያ ህዝብ እንደዚህ ጥሩ እንደሆነን ሁሉ ግን ምናልባት እንደው ከማረጋችን በፊት ትክክለኛ ለማን ነው የገባው እንዴት ነው ብለን በተለይ ስልካችን ካላቸው ጠይቀው ቢያደርጉት ደስ ይለኝ ነበረ። እና እንደዚህ ሆነናል ያለ ነው። እንግዲህ ምንድን ነው የሚሉት? በእናንተ ስም ለሙዳይ የሚሆን በልጆቹ ስም ነው የሚለመነው ወይንስ በግል በእርሶ ስም ነው? በእኔ ስም ሆኖ ምንድን ነው ጠዋት ላይ እንትኔ የስልኬ አካውንት ብሎክ ስላደረገብኝ የባካችሁ ነገ ጠዋት መመልሰውን 25 ሺህ ብር ላኩልኝ የሚል ነው የሚጠይቁት። እኔ ነኝ ባካችሁን ጠዋት ላይ መልሳለሁ 25 ሺህ ብር ላኩልኝና ለሙዳይ ሳይሆን አስገቡ የሚለው ኤርሚያስ በሚል ስም ነው። ኤርሚያስ ሙልጌታ በሚል ስም አቢሲኒያ ላይ አስገቡልኝ ነው የሚለው። ሁሉም ሰው ያስገባው በኤርሚያስ ስም ነው። ኤርሚያስ ሙልጌታ የሚል ሰው ነውና በዛ ላይ ያስገቡ ብለው ብዙ ሰዎች አስገብተዋል። ስክሪንሾትም ልከውልኛል አብዛኛው ሰዎች። አንዳንዶቹ ቀድሞ ያወቁት እውነት አንቺ ነሽ ወይ ብሎ የጠየቁኝም አሉ። እኔ ያለ አይደለሁም ብዬ ነግሬያለሁና ህብረተሰቡ በጣም እግዚአብሔር ይስጣቸው፣ በጣም ከጎኔ በመኖራቸው በጣም አመሰግናለሁ። ግን ለማንም ሰው ከማስገባታቸው በፊት ቢጠይቁ ቢያጣሩ ብዬ ነው የምናገረው። እንዲህ አይነት የቴሌግራም ወይ ደግሞ የጉግል አካውንት የሚጠለፍበት አጋጣሚ ምንድን ነው? ከእርሶ እጅ ስልኮት ወጥቶ ነበር ወይንስ በምን አጋጣሚ ነው አሁን ይሄ ጠለፋ ደረሰብኝ ብለው የሚገምቱት? እኔም አላወቅኩትም። እኔም ተደውሎልኝ የተነገረኝ ስልክሽ ተጠልፏል የተባልኩት። ምናልባት ቴክኖሎጂ ላይ በጣም ጎበዝ ላልሆን እችላለሁ፣ አልገባኝም። እኔ ድንገት ደውለው የሚያውቁኝ ቤተሰቦች አረ ስልክሽ ተጠልፏል ብለው ሲሉኝ ነው ያወቅኩት። ማታ ወደ 1 ሰዓት ተኩል ነበር ያወቅኩት። እና ምናልባት ያው ኢንተርኔት ላይ ትንሽ ጎበዝ አይደለሁም መሰለኝ፣ ለዛ ይሆናል ብዬ ነው የማስበው። ግን ሳየው ቴሌግራሜ የለም እኔ ጋር። ልክ በእኔ ስም ግን ለሁሉም ሰዎች
እባካችሁ አስቸኳይ ነው ጠዋት አሁን መከፍል ያለብኝ ጠዋት እመልሳለሁ የሚል ነው ለሁሉም ሰው ቴክስት የደረሳቸው የነበረው። ግለሰቡን ግን ምናልባት ማግኘት ስሙ ተገኝቷል፣ ግን ፖሊስ እሱን ማግኘት አልቻለም። አዎ ፖሊሶች ላይ ገና ፕሮሰስ እያጣሩ ነው ያሉት። ስሙ ተገኝቷል። አቢሲኒያ ላይም እንደገባ በደንብ ታውቋል። እስካሁን በደረሰኝ መረጃ መሰረት ወደ ከ200 ሺህ ብር በላይ እንደገባ ተገኝቷል። አብዛኛው ሰዎች ደግሞ ያስገቡ ሰዎች ስክሪንሾት አድርገው ነበረ። እሱም ልክ ካስገቡለት በኋላ ላይ እንዳለ ቴሌግራም ስቲል ነው አሁንም አልተመለሰም። እኔ ጋር እጄ ላይ አይደለም አሁንም ያለው። አሁን ለህብረተሰቡ በተቻለኝ አቅም በቴክስትም በሶሻል ሚዲያም እያስተዋወቅን ያለ ነው። አልተመለሰልኝ ቴሌግራሙና የላኩልኝ ሰዎች አሉ። እንደ መረጃ ይዘነዋል ያለ ነው። ፖሊስ እንግዲህ ያጣራ ነው ያለው። እስካሁን መረጃ አልደረሰንም። ያው እንግዲህ ወይዘሮ ሙዳይ በበጎ አድራጎት ስራ በጣም ይታወቃሉ። እንደገለጹልን የቴሌግራምና የጎግል አካውንታቸው ተጠልፏል። ስለዚህ በስማቸው ገንዘብ መልሳለሁ ላኩልኝ የሚባለው መልእክት አላግባብ ነው። በስሜ እየተነገደ ነው። አሁንም ከ200 ሺህ ብር በላይ በእኔ ስም ይህ ግለሰብ አጭበርብሯል፣ ጉዳዩን ፖሊስ እንዲያውቀው አድርጌያለሁ እያሉ ነው። እንደው ለስንብት የሚሉት ነገር ካለ ስለ ሙዳይ ትንሽ ነገር ወይዘሮ ሙዳይ። በጣም ነው በዚህ አጋጣሚ በጣም የኢትዮጵያን ሕዝብ እናንተንም ጨምሮ እጅግ በጣም አድርጌ ማመስገን እፈልጋለሁኝ። የኢትዮጵያ ሕዝብ ከጎናችን መሆኑን አይቻል በጣም ደስ ብሎኛል። ግን ለሙዳይ ብቻ ሳይሆን ማንኛውም ሰው ችግር ያጋጥመናል ነው ሁላችንም። ግን ሲያጋጥመን ከማድረጋችን በፊት እውነተኛ ሰው ጠየቀው የሚለውን ነገር ማጣራት የምንችልበት መንገድ አጣርተን ብናግዝ። ምክንያቱም በተለያየ አጋጣሚ አሁን ይሄ በኢንተርኔት ወይ በዋትሳፕ ነው ቴሌግራም ላይ የተጠለፈብን፣ ግን በተለያየ አጋጣሚ ለሙዳይ ነው እየተባለ የሚለምኑም ሰዎች አሉ እናውቃለን። ግን ምንድን ነው ህብረተሰቡ ጥሩ ነው፣ እግዚአብሔር ይስጣቸው። ከእግዚአብሔር ነው ከሰው ሳይሆን ከእግዚአብሔር ነው የሚገኘው። ግን ብናጣራ ከማድረጋችን በፊት ምንም ቢሆን የብሩ ትንሽና ትልቅነት የለውም፣ ብናጣራ ነው የምለው። ግን አሁን ከጎኔ ስለቆማችሁ መላ የኢትዮጵያ ህዝብ እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። አሁንም ከጎናችን አትለዩ ነው የምለው። ከልብ እናመሰግናለን። እንግዲህ በተመሳሳይ ችግሩም ሲፈታ እንዲሁ እንደዋወላለን ብዬ አስባለሁ። ወይዘሮ ሙዳይ ከሙዳይ በጎ አድራጎት ስለሰጡኝ መረጃ ከልብ አመሰግናለሁ። እንግዲህ ጥንቃቄ አይለየው ብለናል። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናንተንም አመሰግናለሁ። እሺ፣ ያው የመጀመሪያ ወሬያችን በተለይ በጎ አድራጊዋ የቴሌግራምና የጎግል አካውንታቸው ተጠልፎ ከ200 ሺህ ብር በላይ ኤርሚያስ የተባለ ሰው በአቢሲኒያ ባንክ እንግዲህ ለራሱ ጥቅም ገንዘቡን ገቢ ማድረጋቸውን ገቢ እንደሆነለት ተናግረዋል። ካሁን በኋላ ግን በስማቸው የሚላክ ማንኛውንም ገንዘብ ላኩልኝ ጥያቄ ሌሎች እንዳያስተናግዱት የኔ አይደለም ነው የሚሉት። አዎ፣ ግን ምናልባት የእሳቸው በምን ሁኔታ በአጠቃላይ የጎግል ሁኔታ የዋትሳፕ ቴሌግራም እንደተጠለፈባቸው አያውቁም። ግን ብዙዎች ላይ ምናልባት እንደው አዌር እንዲሆኑ እንዴት ነው የሚጠልፉት፣ እንዴት ነው ሀክ የሚደረገው የሚለውን ለማንሳት ሊንኮች ይላካሉ። ከማታውቀው ስልክ ከማታውቀው የቴሌግራም ቁጥር ላይ ሊንኮች ይላኩና ይህን ሊንክ በመክፈት ቪዲዮዎችን ፎቶዎችን የሚል ጽሁፍ ከስር ይኖረዋል እና በአብዛኛው ሊንኮቹን ስትከፍት ነው ሀክ የሚያደርጉ። ግን እኔ ባንክ ብሩ የገባበት ሰው ምናልባት የገባበት
ዘመኑ ወደ ስልካችን እየመጣ ነው። ግብይቱ በስልክ ነው። ቁጥር ነው የምንለዋወጠው። ይሄ ምናምን እየቀረ ነው። እንደዛ ሲሆን ደግሞ ስለዛ ጉዳይ እውቀቱ ያላቸው ሰዎች የዋሃውን ወይም ደግሞ የማያውቁትን እንግዲህ እውቀታቸውን ወይም ደግሞ ለበጎ መጠቀም ያለባቸውን ነገር ለክፉ በመጠቀም እንዲህ ኪሳችን ውስጥ በመግባት ሊዘርፉ ይችላሉና ሀከር ሲሏቸዋል። ወይም ደግሞ በጎን ለጎን ደግሞ በተለይ የስልክህን ፓስወርድ በመውሰድ ሊሆን ይችላል። ብዙ ገንዘብ የሚዘርፉ አይደለም በግለሰብ ደረጃ በሀገር ደረጃ የሳይበር ጥቃት ሁሉ ብዙ ገንዘብ ሀገራትን እያሳጣ ነውና ትንሽ ትንሽ ነገር በቃ ስለምንጠቀምበት ስለምንገለገልበት ቁስ እንደው እውቀት ያስፈልጋልና ቅድም አንተም እንዳልከው ነገሮችን ሳያውቁ በየዋህነት ማድረግ ዋጋ ያስከፍላል። በትልቅ ዋጋ ያስከፍላል። ግን እንደዚህ ማሽሞንሞኑ እያሽሞነሞናቸው ስለሆነ ሌቦች ናቸው። በአጠቃላይ ሌቦች ናቸው። ይሄ ሀከር ምን እያልን የሆነ ስሙን በሆነ በአሪፍ ነገር እየቀባባን ምክንያቱም ደግሞ ሀክ የሚያደርጉ ግን ለጥሩ ነገር ደግሞ ስራውን የሚጠቀሙ ሰዎችም አሉ እኮ። ስለዚህ እነዚህኞቹን የሆነ ቀለም እየቀባን እንዳናልፋቸው ሊትራሊ ስማቸው ሌቦች ናቸው፣ ዲጂታል ሌቦች ናቸው። ልክ ታክሲ ውስጥ ከሰው ኪስ ሞባይል እንደሚያወጣው ሌባ ናቸው። ይሄማ ሌባ ነው።